ቤት ለማግኘት ከ1997 ዓ.ም ጀምሮ እስካሁን ቁጠባቸውን ያላቋረጡ ቤት ፈላጊዎች እጣ ፈንታችን ምንድነው ሲሉ ጠየቁ። የአዲስ አበባ ከተማ አስተዳደር ቤቶች ልማት በበኩሉ ቁጠባቸውን ያላቋረጡ የቤት ባለቤት ይሆናሉ የሚል ተስፋ ሰጥተዋል። እነዚህ የጋራ መኖሪያ ቤት ባለቤት ለመሆን የሚቆጠቡ የማህበረሰብ ክፍሎች የ1997 እና የ2005 ዓ.ም እንደሆኑ ሰምተናል። በዚህ ጉዳይ ከዚህ ቀደም የሚመለከታቸው የሚባሉ የስራ ኃላፊዎችን መጠየቃቸውና ምንም አይነት መፍትሄ ማግኘት እንዳልቻሉም ያስረዳሉ። ነዋሪዎቹ ቁጠባቸውን እንዳላቋረጡና አሁን የአዲስ አበባ ከተማ መስተዳደር እያስገነባ ከሚገኘው ቤት የማግኘት እድል ይኖረናል ወይ ሲሉ ጠይቀዋል። ጥያቄው ምንድነው? 1997 ኮንዶሚኒየም ተመዝጋቢዎች አሉ። ቁጠባችንን ያላቋረጥን እየቆጠብን ያለን አሁን የሚገነቡት የተባሉ ያሉት ፕሮግራሞች ውስጥ እነዚህ የ1997 ቁጠባቸውን ያላቋረጡ የቤት ጠባቂዎች ምንድነው ጣፈንታቸው? ከህጉ ከመመሪያው አንጻር ምንድነው ጣፈንታቸው? ለምን ከዚህ በፊት እርሶም እንደተባለው አንስተውት ከከንቲባ እንሄዳለን ተብሎ ነበረ። አሁን ግን በተጨባጭ ቤቶች እየተገነቡ ስለሆነ እነዚህ የ1997 ተመዝጋቢዎች ቁጠባቸውን ያላቋረጡት በእነዚህ ፕሮግራሞች ላይ በምን መልክ ነው ቅድሚያ የሚያገኙበት ወይንም ምንድነው የታሰበው ነገር ስፔሲፊክ እንዲጠይቁልኝ ፈልጌ ነው። በ97 ኮንዶሚኒየም የቤት ተመዝጋቢዎች አንደኛው ነኝ። ምንም ተስፋ እንዳይኖረን ነው የተደረገው። ምንም እዛ ማለትም የኮንዶሚኒየም የጋራ ቤቶች መስጠት አቁመናል ሲሉ ጥሩ ስሜት አልተሰማኝም በሰዓቱ። የኛ ተስፋችን ምንድነው? አሁን እሳቸውም እንደጠየቁት አይነት ጥያቄ ነው የምጠይቀው። ምንድነው ጣፈንታችን? በአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ የጽህፈት ቤት ኃላፊ የሆኑት አቶ አብዲሳ አራርሳ የ1997 የቤት ቆጣቢዎችን በ14ኛው ዙር የመጨረሻው እጣ ሲወጣ እንደየቤት ፍላጎታቸው ሙሉ የቆጠቡትን አዳርሰናል ማለት ይቻላል ሲሉ መልሰዋል። ያው እንደምታወቀው እንግዲህ የ1997ን በ14ኛ ዙር የ80 እና 3ኛ ዙር የ40/60 እጣ ስናወጣ የመጨረሻውን እጣ ማለት ነው። በተለይም ባለ 3 እና ስቱዲዮን በተመለከተ ሙሉ የቆጠቡትን በወቅቱ አናውንስ ተደርጎ የ97ቱ ተዳርሶ ከዛ የተረፉትን ለ2005 ተመዝጋቢዎችም ያስተላለፍንበት ሁኔታዎች እንዳሉ ይታወቃል። በዚህ አግባብ አዳርሰናል የምንል ምልከታና ሐሳብ ነው ያለን። የተቀሩት ነገር ግን በሰዓቱ ቁጠባቸውን ያላሟሉ ዳውን ፔመንቱ ያልተሟላላቸው ደግሞ በኋላ ከጊዜ በኋላ እየቆጠቡ መጡና በአሁኑ ሰዓት ላይ ተጠባባቂ ነን የሚሉ አሉ። መረጃዎችም አሉ። ትክክል ነው። ይሄን ጥያቄ ለመመለስ በአጠቃላይ አሁን ባለው ነባራዊ ሁኔታ አዲስ አበባ ከተማ አስተዳደር ሰፋፊ የቤት ልማት ስራዎችን እየሰራ ነው የሚገኘው። የ1997 ብቻም ሳይሆን 2005ንም ታሳቢ ባደረገ መልኩ ተጠቃሚ የሚሆኑበት የቤት ልማት ፕሮግራሞች በ5 ሞዳሊቲዎች በተደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየው በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን በዚህ ለመግለጽ ነው የሚወደው። ይሁንና እነዚህ ከ1997 ዓ.ም ጀምሮ ሳያቋርጡ የቆጠቡ የህብረተሰብ ክፍሎች የመጨረሻ እጣ ፈንታቸው ምንድነው ስንል የጠየቅናቸው ኃላፊው አቶ አብዲሳ ተከታዩን መልሰዋል። የተለየ የምንለው ነገር የለም። ሁሉም በዚህ ሞዳሊቲ ውስጥ ተካቶ ምላሽ የሚሰጣቸው ነው የሚሆነው። ተጠቃሚ የሚሆኑበት አግባብ አለ። 97ም አሉ። ለምሳሌ ከ97 ባለ 2 ናቸው በሳቱኛ አለን ብለን የማንሰው ካሉም ነው ያለ ነው። አሁንም ሌሎቹንም ካሉት በአጠቃላይ ተጠቃሚ የሚሆኑበት አሰራር አለ። ከአምስቱ ሞዳሊቲዎች አንዱ የቁጠባ ቤት ነው። ቅድም እንዳልነው በባንክ ብድር በቦንድ ብድር የሚገነባ የ80 እና የ40/60 የቤት ልማት ፕሮግራም ነው። ስለዚህ በዛ ውስጥ ሆኖ እነሱም ተጠቃሚ የሚሆኑበት ሁኔታ ነው ያለው። እጣ ፈንታችን ምንድነው የምንለው? ቤት እየለማ ነው ያለው። ከዛ ቤት ውስጥ ተጠቃሚ እንደሚሆኑ 97 ብቻ ሳይሆን 2005ም ጭምር ተጠቃሚ የሚሆኑበት ስራ እየተሰራ መኖሩን ለማስታወስ ነው። መመሪያው ለአካል ጉዳተኞች ቅድሚያ ይሰጣል የሚል ሳይሆን ለአካል ጉዳተኞችና ለሴቶች ከ5 እስከ 20% እጣው ሲወጣ ታሳቢ ይደረግላቸዋል የሚል እንደሆነ ኃላፊው አስረድተዋል።